በነበረው ድክመት እጅ ያልተነካ ፍጥረት አይኖርም። ስለዚህ ህወሓት ማዕከላዊ ኮሚቴ ክርስቶስ ቢኖሩ በነበረ ዘርክክነት ይነካካ ነበር እያለ በመሪ አላምንም። የኔ ጠላት ትምክህትና ጠባብነት እና ሙስና ጠላት ነው ስል ጠላት ነው። ከዚህ በላይ ግን መሪ የሚባል ነው ከሁሉም በላይ ጠላቴ። የኢትዮ ኤርትራ ጦርነት መንስኤም ብናይ ባድመ አይደለም። ዘን ጦርነቱ ተጀመረ አንኤክስፔክትድሊ አብረን እያለን መንበር አብረን ቁጭ እያለን እያለን እኛ ኢትዮጵያን ለመቆጣጠር የሚያዳግተን ነገር የለም። የእኛ ችግር ስልጣኑ ለማን ነው የምናስረክበው? የተወረረው ወራሪ ሆነ። ዶኩመንት አለን። ኤርትራ ኢትዮጵያ ነው። ምን ብለን እንገነጠላለን? እኛ እኮ የትግራይ ንጉስ አናውቅም። እንደ ሸዋ የሸዋ ንጉስ፣ እንደ ጎጃም የጎጃም ንጉስ፣ እንደ ትራዋ ንጉስ ምን ብለን እንገነጠላለን? እኔ በኢትዮጵያ የፖለቲካ ድርጅቶች አሉ ብዬ አላምንም። ኦፊሻል አቋሜ ነው 9 መስከረም እምባጄ ላይ ከደርግ ጋር ተሰልፈን ዚያድ ባሬ እንወጋለን። ሁሉ ስናየው የጨለማ ዘመን የገባን ነው። ምንም የሚያጠራጥር ነገር የለውም። የህዝባዊ ወያኔ ሓርነት ትግራይ ወይም የህወሓት ቁልፍ መስራችና ዋነኛው የርዕዮተ ዓለም ቀራጭ ለግማሽ ክፍለ ዘመን ያህል በኢትዮጵያ ፖለቲካ የጀርባ አጥንት ውስጥ ሆነው የሀገሪቱን የስልጣንና የፖለቲካ ካርታ ሲያሽከረክሩ የኖሩት የጥላ በስተጀርባው ንጉሥ ብዙዎቹ የኢህአዴግን መውጣትና መውረድ የሀገሪቱን ዕድል ዕጣ ፈንታ ከእርሳቸው ስም ጋር ያያይዙታል። እርሳቸው የሚያውቁት ሚስጥር፣ እርሳቸው የተሸከሙት ታሪክ፣ በውስጥ አሰራር ውስጥ የነበራቸው ሚና ዛሬ ድረስ በብዙዎች ጥያቄ ምልክቶች የተሞላ ነው እና ይህ በብዙዎች ዘንድ የህወሓት አንጎ ተብሎ የሚጠራው አንጋፋ ፖለቲከኛ ዛሬ ዝምታውን ሰብሯል። ማንም ጠብቆት የማያውቀውን የብዙዎችን ጥንድብ የሚያስነሳና እስካሁን በሚስጥር የተያያዙ የ27 ዓመቱ የኢህአዴግ የውስጥ እውነታዎችን ፊት ለፊት ይፋ አውጥቷል። ባለፉት 27 ዓመታት የኢህአዴግ ጉዞ ምን ይመስል ነበር? ድርጅቱ ራሱን ለመገምገም ያደረገው ጥልቅ ተሃድሶ ሂደትስ ለምን ከሸፈ? ሀገሪቱን ዛሬ ላለችበት ምስቅልቅል የዳረገው እውነተኛ ምክንያትስ ምንድን ነው? ብዙዎች አቶ መለስ ዜናዊ ካለፉ በኋላ የኢህአዴግ ተዳግሞ የአሰራር ስርዓቱ በሙሉ ተበላሽቷል ይላሉ። በሌላ በኩል ደግሞ አቶ ኃይለማርያም ደሳለኝ የመወሰን አቅም ማነስና ደካማ አመራር ነው ድርጅቱን ለውድቀት የዳረገው የሚሉም አልጠፉም። ለመሆኑ አቦይ ስብሃት ነጋ እነዚህ ሁለት መሪዎችን በምን ሚዛን ያያቸዋል? ከመጋረጃው በስተጀርባ የነበረው እውነተኛ ፉክክርና ድክመትስ ምን ነበር? በቢሊዮን የሚቆጠር የህዝብና የሀገር ገንዘብ የወጣባቸውን ታላላቅ ፕሮጀክቶች መጓተት ሀገሪቱ ለከፍተኛ የዕዳ ጫናና ፖለቲካዊ ቀውስ ዳርጓታል የሚለውስ ወቀሳስ እንዴት ይመለከቱታል? የሙስናና የኪራይ ሰብሳቢነት አስተሳሰብ በኢህአዴግ ጉባኤዎች ላይ በጥልቅ ተገምግሞስ ነበር? ለምንስ መፍትሄ ሳይበጅለት ቀረ? ከሁሉም በላይ ደግሞ ስለ ህወሓት እውነተኛ ማንነት የሚነሱ ከባድ ጥያቄዎች ዛሬ ምላሽ ያገኛሉ። ህወሓት በትክክል ብሔርተኛ ፓርቲ ነውን? ብዙ የትግራይ ፖለቲከኞችና ኤሊቶች ህወሓት ብሔርተኛ አይደለም ብለው ነው የሚያምኑት ያህል፣ በሌላ በኩል ደግሞ ህወሓት ትግራይን ለመንገንጠል በሚስጥር እየሰራ ነው ተብሎ የሚታማበትን ጉዳይ አቦይ ስብሃት እንዴት ይመልሱታል? እሳቸው በዚህ ያምናሉ ወይስ ይሟገታሉ? አሁን ያለው የሀገሪቱን ሁኔታና የፖለቲካ ቀውስ መውጫ መንገዱስ ምንድን ነው? እንደ አንድ ነባርና አንጋፋ ፖለቲከኛ አቦይ ስብሃት ነጋ ለኢትዮጵያ ምን የመፍትሄ ሐሳብ ያስቀምጣሉ? ይህ ኢትዮ አዲስ ዴይሊ ነው። ዛሬ ታሪክን የሚቀይር የፖለቲካውን የጀርባ እውነት ፍንትው አድርጎ የሚያሳይና ብዙዎች ያልሰሟቸውና ያልተጠበቁ ሚስጥሮች ያካተተውን ድንቅ ቃለ ምልልስ ሙሉ ይዘት ይዘንላችሁ ቀርበናል። ከቪዲዮ መጀመሪያ እስከ መጨረሻ ድረስ ለአንድም ሰከንድ ሳትነቃነቁ በትዕግስት እንድትከታተሉን እንጋብዛለን። ወደ እሳቸው ያልተጠበቁና አስደንጋጭ ምላሾች ከመግባታችን በፊት ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን የኢትዮ አዲስ ዴይሊ ቤተሰብ ይሁኑ። ቪዲዮን ላይክ በማድረግ ለሌሎች እውነትን ለሚፈልጉ ሁሉ ሊደርስ ያድርጉ። አሁን ቀጥታ ወደ አቦይ ስብሃት ነጋ ያልተሰሙ ሚስጥራዊ ምላሾችን እንሂድ። የኢትዮ ኤርትራ ጦርነት መንስኤም ብናይ ባድመ አይደለም። ፕሬዚደንት ኢሳያስ ከ3 ሳምንት ከ1 ወር በፊት ይመስለኛል በኢትዮጵያና በኤርትራ የድንበር ችግር የለም የሚል ቃል ገልጸዋል።
አሁን ምንድነው በኢትዮጵያ ግን ትልቅ ሚና እንዲኖራቸው ፍላጎት ነበራቸው። ኮንክሪት የሆነ በኢኮኖሚውም፣ በፖለቲካውም፣ በዲፕሎማሲያውም ሁሉም በኢትዮጵያ ላይ እጅ ሄቪ ሃንድ ከባድ እጅ እንዲያሳርፉ እንትን ነበራቸው። ለአንድ አመትም ቢሆን ብዙ ዝብረቅርቅ ነበር። በኢኮኖሚ በተለይ ምንም የቦርደር ችግር የለም ብለው ከ3 ሳምንት ወይም ከ1 ወር በፊት ለጋዜጠኞች የሰጡት እዛው ባድመ የሚሉትን ገቡበት። ማለት ባክግራውንድ ስርዓቱ እሳቸውና ስለ ስርዓታቸው ትንሽ ለማወቅ አስፈላጊ ስለመሰለኝ ነው። ዘን ጦርነቱ ተጀመረ። አንኤክስፔክትድሊ አብረን እያለን ነው። መንበር አብረን ቁጭ እያለን እያለን ከኤርትራ ሰዎች ማለት ነው የሰራው ብዙ ሰዎች ሆነ እና በጣም ለማመን አስቸጋሪ ነበር። ዘን ኢፍ ዊ ካን ሶርስ አሁን ዶክተር በረከት ሀብተስላሴ አምባሳደር ኃይለ መርቆሬዎስ አንዳቸው ዋሽንግተን አንዳቸው ኒውዮርክ ተጀመረ ሆነ። እኛ ኢትዮጵያን ለመቆጣጠር የሚያዳግተን ነገር የለም። ሶርስ ልታደርጉት ይቻላል። የ2 ሳምንት የ3 ሳምንት የእኛ ችግር ስልጣኑ ለማን ነው የምናስረክበው? የሁለቱ ቃል አንድ ነው። አንዳቸው ዋሽንግተን ናቸው፣ አንዳቸው ኒውዮርክ። ጽሁፍ የወጣ ነበር። ኤርትራ በኢትዮጵያ የሚኖራት መብት ወርቆቱ ሊኖር ይችላል። በእርሻም በምናምንም በተለይ የአማራ እርሻ ኦሮሞ ብዙ ጠቅሰዋል፣ ግን ጎጃም ይበልጣል እና ይሄ ፍላጎት አለ። ሲመኙት የነበሩ እና ይሄ ሆኖ አሁን በቃ የወያኔ ጉዳይ ኦን ዘ 11th hour ደርሷል የሚለው ሙሉ እድሜያቸው ነው። ሁልጊዜ የሚሉት ነው። ሁልጊዜ ኦን ዘ 11th hour ደርሷል የሚል ዘመናት የቆየ ነው። ይሄ ሲያገኙ እና የገለጹት ደስታና የወረወሯቸው ቃላቶች እናንተ ጋር አሉ። ለ27 ዓመት ሙሉ የወያኔ ሽቃል አለ። እኛ ሰዎችም ይሰማሉ። የተወረረው ወራሪ ሆነ። ዶክመንት አለን። ኤርትራ ኢትዮጵያ እንደወረረች፣ ኢትዮጵያ እንደወራሪ ተቆጣች። እርስዎ ጦርነቱ እንዳይካሄድም ፍላጎት እንደነበረው በጣም እንዳይካሄድ ብዙ ጥሪ ያለው ያውም መመሪያ ጥሼ እስከ ዱባይ ሄጃለሁ። የፖለቲካው ሕጾ ብታይ ጥሩ ነው። 6 ገጽ ነው ይመስለኛል። ኢትዮጵያ እንዴት አድርገው እንደሚያጥቧት ላውንድሪ ማለት ነው። ፎቶግራፋቸው አለ። ፖለቲካው ሕጾ ኢትዮጵያ ሕጾ ማለት ማጠብ ማለት ነው። ላውንድሪ ማለት ነው። ኢትዮጵያ እንዴት ብላ ላውንድሪ መግባት አለበት፣ ምንና ምን ማስወገድ እንዳለባት አስገራሚ እንትንም ጻፉ። እኔ ትልቁ ኤምባሲ ወይም ሰከንድ ሰርድ ኤምባሲ በኢትዮጵያ የኤርትራ ነው፣ ብዙ ሰዎች አሉ ምናምን የሚባለው ትክክል ሊሆን ይችላል፣ ላይሆንም ይችላል። ዋናው ግን እንደ ወራሪ ሲለጥፉት የዩናይትድ ኔሽንስ የኢንቨስቲጌሽን ኮሚሽን ዶኩመንት እኛ ጋር እያለ እንደገና
አብረን ብድሆ ማለት ቻሌንጅ ማለት ነው። ወያኔ አብረን ቻሌንጅ እናደርገዋለን ዋያሉ አኔ ኢትዮጵያ ነኝ ኃላፊዎች መንግስት ግን ህጽዋት ጣልቃ ገብተዋል ወይ የሚለው ኖ ዳውት ዲፕ ነው ዲፕ ቨሪ ዲፕ ደግሞ እንደ አዛዥ ናቸው። ለምን ወያኔን ለማጥፋት እስካሁን የት ቆያችሁ ነው? ያ ጎረቤት ነኝ ነው ያለሁት። ምንድነው ብስጡ ሰዎች ከዚያ የሚመጡ እናገኛለን። ሰዎች የሚመጡ ማለት ነው የሚያውቁ ብስጭቱ በወያኔ በዶክተር አብይ አህመድ እስካሁን ጊዜ ለምን ቆየ ነው። ማጥፋት ነበረባቸው ነው። አዎ እኔ አሁን የሚሳደው ስድብ አልናገርም እና ጣልቃ ገብተዋል ወይ የሚለው ሌላ የስድቡ አሁን እንዳለው የኢትዮጵያ አመራር የሚመጡ የእኛ ሰዎች አሉ የሚቆጫቸው የእኛ ማለት ፖለቲካ ለማለት ነው የሚናገሩት እንትን ነው። ደግሞ አሁን የሚወራው መከላከያም ይዣለሁ አሁን የኢትዮጵያ ሰራዊትና የኔ ሰራዊት አንድ ላይ ትግራይን ይወራሉ፣ ኢትዮጵያን ይወራሉ። ተስማምቻለሁ ይላል አቶ ኢሳያስ ናቸው እንደዚህ የሚሉት ወሬ የሚነግሩ ከዛ የሚመጡ ባለስልጣኖች እና ማዕተሉ ከርተው እኮ የሚወጡ ወታደሮችም በሰላም ይመጣሉ። ነው ኢነር ስቶሪ። አሁን መከላከያ ኃይልን ምን ያህል የሀገር መከላከያ ኃይል ምን ያህል ስሙን ሊያጠፋ እንደፈለገ ነው። የመከላከያ ኃይል በአብይ በተማነሱ ኢሳያስ ሊታዘዝ ነው ማለት አይደለም። ግን እሱ የሚለው የሚመኘው ነው እና ዲፕ 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 ገብተዋል። ዳይሬክት ማለት ነው። ኢንዳይሬክት ሌሎች የጎረቤት ሀገሮች አድቫይዝ እያደረገ ጣልቃ እንደሚገባም ይወራል። ላይኖች የኢትዮጵያ ጸጋ ሳይሆን ውድቀት የሚመኙ እና ህዝቡ ፖለቲካ ጣልቃ ገብነት ነው። እኔ በኢትዮጵያ የፖለቲካ ድርጅቶች አሉ ብዬ አላምንም። ኦፊሻል አቋሜ ነው። ኦፊሻል ማለት ኦፊሻል እንዴት ማለት በፓርቲ ክራይቴሪያ ስትሄድ ፓርቲ መለኪያ ስትሄድ ከፓርቲ ሂስትሪም ተነስተህ ከኦብጀክቲቭ ሪያሊቲ ተጨባጭ ሁኔታም ያገር ፕሮግራም መኖር አለበት። ለፕሮግራሙ ደግሞ ማህበራዊ መሰረቱ ምንድን ነው? ሌፍቲስት ነው? ራይቲስት ነው? ሴንትሪስት ነው? that has been the history of the parties throughout በካፒታሊዝም እድገት እና ጸረ እንትን አትሆንም። ለምሳሌ ዲሞክራቲክ ፓርቲ የአሜሪካ ጸረ ሪፐብሊካን አይደለም፣ ሪፐብሊካን ጸረ ዲሞክራቲክ አይደለም። የሚሻለው ይሄ ነው ነው አንድ ሁለቱን የአዲስ ፓርቲ ምሳሌ የሳልሳይ ወያኔና የባይቶና አመራሮችን አግኝቻቸው ነበረ። አንደኛው የተመሰረቱበት ምክንያት ህወሓት ብሔርተኛ ስላልሆነ ለትግራይ ህዝብ ብሔርተኝነት ያስፈልገዋል ደስ የሚባል ፓርቲ ብለው ያምናሉ። ሌላ ደግሞ እንደ ርዕዮተ ዓለም የአካባቢ ምሳሌ ባይቶና የሚል ስርዓት አለን፣ እሱን እንጠቀማለን። ሌሎችም ደግሞ ሶሻል ዲሞክራት እንሆናለን ነው የሚሉት። በቃ ፕሮግራማቸው እነሱ የአረናና እንትና ታንድ
ታንዳው ዶክተር አርጋው አውቃቸዋለሁ። ህወሓት ሰንትሪስት ነው ባጭሩ ልግለጽ። ሰንትሪስት ማለት ካፒታሊዝምን ለማሳደግ አርሶ አደሩ ፔቲ ኦነሩ ትናንሽ ሀብቶች ወዛደሩ እና አቤታው ምሁር ነው የሚለው ማህበራዊ መሰረት የሚላቸው። ከዚህ ራይት የሚባለው ካፒታሊዝም ለማሳደግ በኢትዮጵያ ባለሀብቱ ነው መሰረት መሆን ያለበት ብሎ ምን ሊነሳ ይችላል። ዚስ ኢዝ ራይትስ። በሌፍት ደግሞ ወዛደሩን ነው ስርዓቱ ካፒታሊዝም ነው። ኦር ሌፍት ሊኒንግ እንደ ሶሻል ዲሞክራቲክ ጀርመን ሌፍት ሊኒንግ ነው። ክርስቲያን ዲሞክራቲክ ደግሞ ራይት ሊኒንግ። ይሄ አሰላለፉ ይሄ ድክመት አለው። ብሔርተኛ አይደለም። ይሄ ፖለቲካል አሰላለፍ አይደለም። ካፒታሊዝም ለማሳደግ ስርዓቱን ለማሳደግ የትኛው ነው ማህበራዊ መሰረት? ማንን ይዘ ነው ገበሬውም ብጠቅመው፣ አባደሮም ብጠቅመው፣ ቡርዥዋም ብጠቅመው። ራይት ከሆነ ቡርዥዋ ይዘ ነው ካፒታሊዝም ማሳድገው፣ ገበሬውም ብጠቅመው፣ ለአባደሮም ብጠቅመው። ወያኔ እነዚህን ይዤ ሁሉንም ይጠቅማል። በሌፍት የሚመጣ ደግሞ ሌበርም ገበሬም ይዘ አሰላለፍ ነው፣ ሰልፍ ነው። ፖለቲካው ሰልፍ አቋም አይደለም ነው። የትግራይ ህዝብ ከባክግራውንድ ካየነው የትግራይ ህዝብ ማለት አሁን ለምሳሌ ፕሮግራማችን ይዘን መጀመሪያ ስናስተምር ፒላርስ ሶኮልድ ፒላርስ የቲፒኤልኤፍ በኢትዮጵያ የብሔር ብሔረሰቦች ጭቆና አለ። የብሔር ብሔረሰቦች ጭቆና የተረጋገጠችባት ኢትዮጵያ እንመሰርታለን። ከአቃተን እንገነጠላለን አለ። መገንጠል የሚለው እኛ 1 ዓመት ተኩል ይሄ ቃል አጥፍቶ ነው። ምን ብለን እንገነጠላለን? እኛ እኮ የትግራይ ንጉሥ አናውቅም። እንደ ሸዋ የሸዋ ንጉሥ፣ እንደ ጎጃም የጎጃም ንጉሥ፣ እንደ እንትና ንጉሥ ምን ብለን እንገነጠላለን? 400 ሰው ሰብስበህ 20-30 አይቀርም ነው የሚቀርም። መገንጠል የሚባል ይቃወማል ህዝቡ ነው ማለት። ህወሓት ሴንቲንግ ህወሓትም መስመራን ነው ኃይልና ብሎ ሲሄድ የመገንጠልትን ሀሳብ ኢንተርቴይን አድርጎ ያውቀው። ዝም ብሎ ሪፐብሊክ የሚል ቃል ነበር፣ አንድ ወረቀት ነበረች ምናምን ብሎ የሚወራ እንትን ነው። ለምሳሌ ዚያድ ባሬ ኢትዮጵያን ሲወር ህወሓት አይ ሪሜምበር ዘ ቦታው ወዝ መስከረም 19 መስከረም እምባጄ ላይ ከደርግ ጋር ተሰልፈን ዚያድ ባሬ እንወጋለን። ህወሓት ማለት ነው። አሁን ስለ ህወሓት ግን ላይ ያላችሁ እና አሁንም ቢሆን በሁለቱ መለኪያዎች ኢህአዴግነትና ህገ መንግስታዊነት ፌዴራሊስትነት ነው ማለት ሰው የሚያየው ሲነገር እየተሰማ ሰላማዊ ሲደረግ ፓርቲው ሲገጽ የትግራይ መንግስትም ሲገጽ እየተሰማ ይሄ ቃል እንዴት ብሎ ሊመጣ እንደሚችል አይገባኝም። እና በአመራሩ ይቅርና ለማለት ነው፣ በህዝቡም የለም። አንዳንድ እንትን ግን አንዳንድ ፍራስትሬትድ የሆኑ ሰዎች እና የተወሰኑ ቡድኖች ለምንድን ነው ኢትዮጵያ እያልን የምንደክመው ይላሉ። በላይ ሊሚትድ ነበር ሊያጋጥም የሚችል ፕሮባብሊ ከ100 ዓመት በኋላም ሊያጋጥም ይችላል እንጂ ህወሓት እና እንደ ህዝብ ዋና ጠላትህ ማን ነው ቢባል ፌዴራሊስት ያልሆነ ኢህአዴግነት የሌለው የምግበያ የምታይ ነው። እንትን የሚያነሱ ሌላ እንትን ምክንያት የሚፈልጉ አንድ ነገር ለማድረግ ይነሳል እኮ። አሁን አንተ ጠየቀኝ ብቻ አይደለም። ይሄ ምክንያት ለመፈለግ
ህወሓት መራር ለአንድ መጥፎ ነገር ምክንያት ለመፈለግ ነው እንጂ ያላወዳደርም። ይሄ ብሔር ነው፣ ይሄ ብሔር ነው፣ ይሄ የኢትዮጵያዊነት ስሜት እንትና ይበልጣል አለ። ግን የህወሓትና የትግራይ ህዝብ ዲሞክራሲያዊ ኢህአዴግ ስል ዲሞክራሲያዊ ማለት ነው፣ ህገ መንግስት ስል ስቴት ማለት ነው። ዩኒፋይንግ ፋክተር ነው። ያ ፖለቲካ ነው። ህወሓት የተዋጣለት ማለት ድክመት ሊኖር ትችላሉ። ግን በኢህአዴግነትና በህገ መንግስታዊነት ሚኒንግ ፌደራሊዝም የሚወጣለት ነገር የለም። ሌሎች ድክመቶች አሉት። ድክመቶች በመልካም መስተዳደር፣ በፍትህ፣ በራስ በውስጥ ማለት ነው፣ በመንደሩ። አሁን ያለው የሀገሪቱ ሁኔታ ችግሩ ምን ያለው መፍትሄዎችስ ምን ቢሆኑ ይሻላል የሚለውን እንደ አንድ ነባር የፖለቲካ አመራርና በኢህአዴግ ውስጥ ትልቅ ሚና እንደነበረው ሰው ምንድን ነው ሊታየውት የቻለው? በተለይም ደግሞ ለአዲሱ ትውልድ ምን ሊሉ ይችላሉ? አሁን የሀገሪቱን ችግርን በአጠቃላይ ማለት የሀገሪቱ ችግር ስናየው ማንም ተራ ሰው የሚያውቀው ነው። በበለጠ ደግሞ ገበሬው ያውቀዋል፣ ባለ ሀብቱም ያውቀዋል። ስለዚህ የት እንደነበርን የት እንዳለን ዓለም ያወቀው፣ ዓለም ደግሞ ኢን አወር ኬዝ የኢትዮጵያ ሕዝብ ያወቀው ነው። በሁሉም መለኪያዎች በሰላማም ይሁን በልማትም ይሁን በፖለቲካል ግንኙነትም ይሁን በአመራር ማዕከልነት ሁሉ ስናየው የጨለማ ዘመን የገባን ነው። ምንም የሚያጠራጥር ነገር የለውም። አሁን ቀበሌ ምክር ቤት አለ ወይ? ቀበሌ ኤግዚኪቲቭ አለ ወይ? ስራ አስፈጻሚ። ወረዳ ምክር ቤት አለ ወይ? ሰትራ ክልልስ አለ ወይ ብለን የምንሄድ ዋናው ይሄ ሁሉ ብልሽቶች እያሉ ድከመቶች እያሉ ሴንተርም የለንም ሁኔታውን የሚረዳ አንድ ማዕከላዊ መንግስት እንደ ሴንተር ችግሮችን ይረዳቸዋል የሚል እንትን አለኝ፣ ጥያቄ ነው። እና ምንድን ነው እነዚህ ነገሮች በጣም ጊዜ የማይሰጥ አንድ ስህተትም አገር ሊያቀጥል የሚችል በጸጋ መንደር ሆነ በመልካም መንደር ሆነ በመልካም ሁኔታ ማለት ነው። መንደር ትንሽ ብትሳሳትም ቶለራንስ ይኖራል፣ አደጋ ያመጣል። አሁን በጣም ስስ በሆነ በጣም ሴንሲቲቭ የሆነ ሁኔታ ነው ያለ ነው እና ሁኔታው ቨሪ እንትን ነው እና ለዚህ መፍትሄ ምንድን ነው? መንስኤው ምንድን ነው? መንስኤው ምንድን ነው ብንል መንስኤው ሳታውቅ ደግሞ መንስኤው ኢንተርናላይዝ ሳታደርግ መፍትሄው ጋር ለመሄድ አትችልም። መንስኤው ያው የተመረጠው የኢህአዴግ መንግስት ይህንን ፖሊሲ ማኒፌስቶ ለህዝቡ ነግሮ ስላንጠባጠበው አንድ ነው። የተመረጠው መንግስት በተመረጠበት ቁም ነገርና ቅርጽ በመታጣቱ ነው። ክሊር ነው ይሄ። ሁለተኛው በጣም ለማንም ሰው ሴንሲቲቭ ሆነን ስንገርፈው የነበረ ህገ መንግስቱ ነው። ህገ መንግስቱ ማንም ኤክሰፕት ግመልና ከብት ማንም መጠበቅ አለበት። ኢትዝ ስቴት ህገ መንግስቱንም በትክክል አልተገበርንም። ህገ መንግስቱ የወሰን የምናምን የምንለው ህገ መንግስቱ ይመልሰዋል ተብሎ እንደ ወንጀል አልታየም። አስመላሽ ኮሚቴ ምናምን ሲባል የወሰነ ህዝብ ሲባል ህገ መንግስት መጣስ ነው እና ሁለተኛው ምክንያት ያው ህገ መንግስቱ ስለጣሰ ነው። ህገ መንግስት ከሌለ ደግሞ ቀበሌ ምክር ቤት እንዳልኩት የለም፣ ወረዳ ምክር ቤት ሊኖር አይችልም፣ ክልል ምክር ቤትም አይችልም፣
ፌደራል ምክር ቤት አይሆንም። ስሙ ነው ምክር ቤት የሚሆነው። ዘርፎር እነዚህ ከሆኑ መንስኤዎች እነዚሁ መምጣት አለባቸው። ጠንቆቹ እነዚህ ከሆኑ ሌላ ጠንቅ መለኮታዊ ጠንቅ አለ ከተባለ ሌላ ነው። በመብረቅ የመጣም ሊሆን ይችላል፣ በቁርአን የመጣም ሊሆን ይችላል፣ በመጽሐፍ ቅዱስ የመጣ በማንኛውም የለም። ይሄ እነዚህ ናቸው። አገሪቱን ኢንታክት የጠበቃት ህገ መንግስት ነው። አገሪቱን ስርዓቱን ልማታዊ እንዲሆን ያደረገው ኢህአዴግ ነው እና ይሄ ደግሞ ኢንተርናል ነው። የውጭ ኃይሎች ኤክስፕሎይት አደረጉት፣ ተጠቀሙብን እንጂ ይሄ ማምጣት ነው። ይሄ ካልመጣ ምንድነው እንትን ያልከው ኢንኤቪታብል በምንም አይነት የማይቀርብ እንደቆየ ነው። በተራ ፖፑሊዝም ይሄ ብንጠግን ይሄ ብናደርግ አልቆለታል ዘመኑ። ስለዚህ ምንድነው እጣ ፈንታችን ሲባል የማይቀር ሲቪል ዋር በየክልሉም የራሱ ይኖረዋል። ዊዝን ዘ ክልል and among the ክልል በክልሉም ውስጥ በክልሎች መካከል ስላለፈው ፌዴራሊዝም የሚል ሰልፈኛ ይኖራል፣ ዩኒየኒስት ይኖራል፣ ተገንጣይ ይኖራል፣ የሃይማኖት አክራሪም ይኖራል እና ሲቪል ዋር ኢዝ ኢንኤቪታብል እያደጃም ነው ያለ ነው። ኢሚዲየትሊ ትንሽ ስህተትም የማይሸከም ህዝብ ነው ያለ ነው እና ይሄ የውጭ እጅም ሊገባ ነው፣ የማይቀር ነው። ከተገንጣዮች ጋር የሚገባለ፣ ከሃይማኖት ጋር የሚገባለ፣ ከፌዴራሊስት የሚገባለ፣ ከዩኒየኒስት የሚደግፍ የሚገባለ። ዋናው መጨረሻው ግን ከእልቂት ንብረት የመንግስት ሲሆን የግል ንብረት ውድመቱ ከባድ ነው፣ ከሰው እልቂት በተጨማሪ ማለት ነው። ያው መቋጫው ግን ወይም መበታተን ነው ወይም ደግሞ የህዝብ ድጋፍ ያለው ኃይል ፌዴራሊስት ነው ሳሸንፎ ይወጣል። ሀገሪቱን ኢንታክት ትቆያለች። ግን አርኖት ሁሉ ተጻዋው ያለ ፌዴራሊስትስ ዩኒየንስ፣ ተገንጣዮች፣ የሃይማኖት አክራሪነት ይህንን ሁሉ የፌዴራል ኃይል የኢትዮጵያ ህዝብ ፌዴራሊስት ነው ያውቋል እንደሚጠቅሙ እና ምን ይሆናል ውጤቱ ሊደንት ነው የነበረው ድክመት እጅ ያልተነካ ፍጥረት አይኖርም። ስለዚህ ህወሓት ማዕከላዊ ኮሚቴ ክርስቶስ ቢኖርም በነበረን ዘርክክነት ይነካካ ነበር ያለ። ግን ዋናው ነገር 1 ቢሊዮን የሰረቀ 100 ብር ለሰረቀ እያለቀሰ አገር አጥፍተህ ይለዋል። 1 ቢሊዮን ሰርቆ 100 ብር ለሰረቀው እያለቀሰ ነው። ዛት ድራማ ወዛ እንትን ሆነ እና ኤኒዌይ የመጡ አሉ ከሲቪሉም ከታጋይ ነበሩ፣ በተለያዩ ክፍሎች የነበሩ እዚህ ሆነው ግን እንትን ናቸው፣ ደህና ናቸው ማለት የሚቆረቁራቸው ስለ ራሳቸው እኔ አልፎ አገኛቸዋለሁ። የሚያወሩት ስለ ሀገር ጉዳይ ነው፣ ስለ ሀገር ሰላም፣ ስለ ሀገር ደህንነት ነው የሚያወሩት። እንደዚህ ሆን ነው ከኛ በላይ የሚደርሰው ያለ ነው የሚቆረቁረን ነው እና አምልጠው አልመጣም ፖለቲካ ላይ ማለት ነው። በነወይ የ27 ዓመት የመሀል ሀገር ጉዳይ የኢትዮጵያ ጉዳይ ሌላ ኃይል እንዳልነበረ ሁለት ነገሮች ናቸው። አንድ የጥፋት ዘመን ነው የተባለው።
ሁለተኛ ለዚህ which is not correct ትክክል ያልሆነ ሁለተኛ ለዚህ ጥፋት ዘመን በኃላፊነት የሚጠየቀው ወያኔ ነው ተባለ። ሁለቱ ውሸት ናቸው። የጥፋት ዘመን አይደለም። ከኢትዮጵያ ካለፈው የኢትዮጵያ ታሪክ ካለፈው ከነበረው ተጨባጭ የኢትዮጵያ ጉዳይ ስናይ የተመዘገበው ድል እናውቀዋለን። አሁን አልዘረዝርም። ዝርዝርም ማለቴ የታወቀ ነው። ዓለም የመሰከረው 104 ነው 90 ምናምን ነበር ጂዲፒ ፐር ካፒታ 800 ደርሰናል። ትምህርት ቤቱ መንገዱ ምናምን ኤኒዌይ በጣም እንትን ከነበረው ጋር ሲወዳደር ተአምር ነው። ተአምር ተብሎ በሃይማኖት መጽሐፍት የሚጻፈው ነው። ከራሳችን ከነበርንበት ሁኔታ ብቻ ሳይሆን ከሌላ ጎረቤት ሀገር ስንወዳደርም ኢኳል ተአምር ነው። ቁጥር ነው። ኳንቲቴቲቭሊ ኳሊቴቲቭሊ ኤምፒሪካሊ በዳታ የሚገለጽ እና ኳሊቴቲቭሊ እንደ ሰላምና እንደ ኳሊቴቲቭሊ ሰላም እና መፈቃቀርን በጦርነት ላይ ነበር እርስ በራሳችን እና በሁሉም መለኪያው ሲታይ ከነበርንበት ሌሎች እንደኛ ያሉ ሀገሮች ጋርም ስንወዳደር ኤ ፕላስ 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 ከራሳችን ዓላማ ጋር ስናወዳድረው ትንሽ ነው የጎደላል። ከራሳችን ዓላማ አቺም ማድረግ ከነበረብን ማለት ነው። ምክንያቱም ብዙ ጉድለቶች፣ ብዙ ድክመቶች ነበሩ እና የጥፋት ዘመን ነበር። ውሸት ጥፋት የፈጸመውን ወያኔ ውሸት ሆኖ መስማቱ ያው ድክመቶቹ አስቀምጠዋል። ከተሃድሶ የሚል እንትን ፕሮግራም ሁሉም የሚያውቀው በሁሉም የኢትዮጵያ ቋንቋዎች በእንግሊዝኛም በአማርኛም የተጻፈ እነዚህ ድክመቶች ያሳይቻሉ። ስለ ድሎቹም አይጠቅስም። ሌሎች የውጭ ሰዎች እንደነ IMF እንደ ወርልድ ባንክ ናቸው ድሉን አብዛኛው የሚገልጹ። እኛም ብንሆን አልፎ አልፎ ከመንገድ እኛ ማለት ኢህአዴግ ማለት ነው እና 27 ዓመቱ ባይ ኤንድ ላርጅ እንደሱ ነበር። ትልቅ ከነበርንበት አስገራሚ ውጤት ከጎረቤቶቻችን ጋር ስንወዳደር አስገራሚ ከራሳችን ዓላማችን ማድረግ ከነበረብን ቢ ማይነስ ኦር ሲ ነን ማለት ድክመቶች አሉ የታወቁ ኦልሬዲ። በመሪ አላምንም። የኔ ጠላት ትምክህትና ጠባብነት እና ሙስና ጠላት ነው ስል ጠላት ነው። ከዚህ በላይ ግን መሪ የሚባል ነው ከሁሉም በላይ ጠላቴ። ሰምቼውም ቀስ በቀስ ነው መሪ የሚባል ቃል እየሰማን የመጣ እንጂ አመራር ነው። ዘርፎር አሁንም የሚገድለን እሱ ነው። መሪ ካል አመራሩ እንደ ቦዲ እንደ አካል እሱም በህዝብ እየተመራ እሱም መሪ አይደለም፣ በህዝቡ እየተገራ ህዝቡ እያዘዘው የሚሰራ ማለት ነው። ቦዲ እንደ አካል ማዕከላዊ ኮሚቴውም ጉባኤውም የጠራም ቢሆን ህዝቡ ካልገዛው ባለቤቱ ማለት ነው። ህዝቡ የሚመራው ካልሆነ ያድርግ ያታድርግ የማይለው ከሆነ ማዕከላዊ ኮሚቴም መሪ ነው ልትሏቸው ይቅርና አንድ ሰው እና አይነወይ ድክመቱ የገባው ያው
የተነገረ ነገር ስለሆነ አቶ መለስ በነበረበት ጊዜ ያው ተደጋግሞ እንደተገለጸ ሙስና እያበላሸን ነው። አንድ እጃችን አስቀርተናል፣ አንድ እጃችን እያጨበጨበ ብሎ የገለጸው ሚዲያ ውስጥ ታገኙታላችሁ። እና መጥቆ ሄደዋል። ሙስናው የራሱ ቃል ነው የምናገረው። በገበያ በመድረክም ይታይ ነበር። ስለ ሙስና አለ፣ ግን ሰርጂካሊ አልታከመም። አይቶ ኃይለማርያምም ህዝብ ይዘን ነው የምንፈታው፣ እኔ ቃል በቃል ነው የምናገረው። አንድ እጃችን ነው እያጨበጨበ ያለ፣ ስርዓታችን እየፈረሰ። አርማጌዶንም ራሱ የመለስ ቃል ነው። ኢኒሻሊ ኃይለማርያም መጣ፣ ህዝብ ይዘን እንፈተዋለን አለ። ሪኮግናይዝ ኢት። አንደኛው አንዲሞክራቲክ ናሽናሊዝም ነው፣ ጠባብነት ነው። ሁለተኛው ሙስናና ብልሹ አሰራር ይላል። ይህም በፍጥነትና በጥልቀት ካልተስተካከልን ሊገኝ የሚችል የጠፋው መሰብሰብ፣ ዋናው ዓላማ ደግሞ ስርዓቱ ማጽዳት፣ ኔቨር ኤጌን ለማለት ኮራፕሽን ብሎ ተቀምጦ ከ2010 መጋቢት አቶ አብይ ከተመረጠ በኋላ አንድ ቃል ስለ የተሃድሶ ቁም ነገሮች በፍጥነትና በጥልቀት ተብሎ እያለ አልተነሳ።